ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል። እንቅፋት መጥቶ እንሞታለን፣ በራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ሥጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውምና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ሥጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። ዜና እረፍት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጋፋና ተወዳጅ አገልጋይ የነበሩት መምህር ዲያቆን ዘላለም ወንድሙ ወልደ ሰማዕት ከዚህ ዓለም ድካም ማረፋቸው መላው ምዕመን አገልጋዮችና መንፈሳዊ ልጆቻቸውን በከፍተኛ የሐዘንና የድንጋጤ ማዕበል ውስጥ ዘፍቋል። ይህ ማስታወሻ መምህሩ ለቤተክርስቲያን ያበረከቱትን ጉልህ አስተዋጽኦና ያሳለፉትን መንፈሳዊ ሕይወት የሚዘክር ይሆናል። ከገጠር እስከ ከተማ እንዲሁም ከሀገር ውስጥ እስከ ውጭ ሀገራት ድረስ ቅዱሱን ወንጌል በታማኝነትና በትጋት ሲያገለግሉ የቆዩት መምህር ዘላለም ወንድሙ ንግግርን ብቻ ሳይሆን ሕይወትንም የሰበኩ የዘመናችን የቅንነት አምባሳደር ነበሩ። ጥበብን ሰዎች አዋቂ ይሉታል፣ ነገሩም ጣፋጭ የሆነውን እጅግ ያደምጡታል። ምሳሌ 16 ቁጥር 21 እንደሚለው መጽሐፉ ቅዱሳዊ ቃል እንደበተረቱ የነበሩት መምህር ዘላለም በራሳቸው የትምህርት መድረክ የዩቲዩብ ቻናል ከ346 በላይ ጥልቅ የወንጌልና የነገረ መለኮት ትምህርቶችን በማስተላለፍ ብዙዎችን አጥንት ያለመለሙ ነፍስን ያረሰረሱና መንፈሳዊ ፍሬ እንዲያፈሩ መሠረት የጣሉ የቤተ ክርስቲያን ዕንቁ ነበሩ። መምህር ዘላለም ወንድሙ ክርስትናን በተግባር እንጂ በንግግር ብቻ አልኖሩትም። ታይታንና ግርግርን የማይወዱ በስውር ለምስኪኖች የሚደርሱ ሰው አክባሪና የማይናወጥ ስብዕና የነበራቸው አባት ነበሩ። በተለይም ከ15 ዓመታት በፊት በውጭ ሀገር የሚገኙ አገልጋዮች ተበትነው እንዳይቀሩ በማሰብ የአገልጋዮች አንድነት ማህበር እንዲመሰረት ሐሳብ በማመንጨትና ግንባር ቀደም በመሆን የሰሩት ታሪካዊ ሥራ ዛሬም በጉልህ ይነበባል። መድረክ ላይ የሰበኩትን ፍቅር ከመድረክ ጀርባም በሕይወታቸው የኖሩ የልብ ሰው ነበሩ። የቅርብ አገልግሎት አጋሮቻቸው ብዙ ተራራዎችን አብረው የወጣን በአንተ ላይ ግን አንዲት ክፉ ነገር አይቼ አላውቅም ሲሉ በእንባ የመሰከሩላቸው ለዚህም ነው። ለደብረ ከርቤ ግሸን ማርያም የነበራቸው ፍቅርና ጥልቅ መንፈሳዊ ቁርኝት እጅግ ልዩ እንደነበር በቅርብ የሚያውቋቸው ይመሰክራሉ። የማይጠገብ ትምህርታቸውን ሲያካፍሉ የኖሩ እኚህ ታላቅ አገልጋይ እስከ ሞት ድረስ የታመንኩን የተባለውን መለኮታዊ ቃል ጠብቀው ከዚህ ዓለም ድካም አርፈዋል። ያልታሰበ እረፍት ቤተክርስቲያንን አንድ ትልቅ የብርሃን ምሰሶ፣ ምዕመናንን አባት፣ አገልጋዮችን ደግሞ ታማኝ ጓደኛ አሳጥቷል። መንፈሳዊ ልጆቻቸው ስትሰብከው የኖርከውን የጽድቅ አምላክ በቀኙ እያኖርህ የምትወዳት የግሸኗ እመቤት በብርሃን እጆቿ ትቀበል እያሉ በጸሎት እየሸኟቸው ይገኛሉ። እግዚአብሔር አምላክ ነፍሳቸውን ከአብርሃም ከይስሐቅና ከያዕቆብ ጋር በገነት ያኑርልን። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለአገልግሎት አጋሮቻቸው እንዲሁም ለመላው የኦርቶዶክስ ተዋሕዶ ምዕመናን መጽናናትን እንመኛለን። ነፋስ እንደሚወዘውዘው ሸንበቀው ወዲህና ወዲያ እየተወዘወዝን ነው። አምነን ተጠምቀን ክርስትናን ተቀብለን ክርስቲያኖች ሆነን የእግዚአብሔር ልጆች ሆነን ግን እንደ አሕዛብ ጠንቋይ እንጠይቃለን። አዳምና እኛ ልጆቹን የቀደሰ ውድ ዋጋ ከፍሎ ነው። የመጨረሻችን እኮ አሁን በጎጠኝነት እርስ በርስ በመለያየት እየፈረስን እኮ ነው። በወንድማማቾች መካከል ጠብን የሚሰራ እግዚአብሔር አጥብቆ የሚጸየፈው አጥብቆ የሚጠላው ይሄ ነው። እንደ ኢትዮጵያውያን አንድ ነን። ደግሞ የኢትዮጵያ ኦርቶዶክሳዊ ይቅር ባይነት፣ ከመቃቃር መፈቃቀር፣ ከመተማማት ከመተቻቸት ቀርቦ መወያየት፣ ጸብ ለሚሰሩ መለያየት ለሚሰሩ ጎጠኝነትን ለሚሰሩ ጆሮአችን አንስት፣ ቦታ አንስት። ሰውን በሰውነቱ እናክብረው። ያለ ፍቅር ከሆነ ሁሉ ከንቱ ነው። እግዚአብሔር አምላካችን ዘይቶ ተነሳ
ሰይጣንንም አሰረው፣ አዳምንም ነፃ አወጣው። ሰላም ከእንግዶች ዲያቆናት የእግዚአብሔር ልጆች ለሚጠፋ ብር ብለው ለሚቀር ምድራዊ ክብር ብለው ለስጋዊ ጥቅም ብለው እኔ እበልጥ እያሉ የድሃውን ልጅ ያጋድሉታል። በጎጠኝነት እየተመላለስን የገሌ ቋንቋ የሚናገር እያለን እዛ ውስጥ ያለን ሰዎች ከዚያ እንውጣ። ዛሬ አንዳንድ ሰዎች ያሉ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ